እሺ ተመልካቾች እንዴት ናችሁ? ዛሬ ብሔራዊ ባንክ ባከናወነው 22ኛ ዙር የዶላር ጨረታ እንደሚጠበቀው ከፍተኛ ዋጋ አማካይ ዋጋ ሆኗል። 159 ብር ከ98 ሳንቲም አንድ የአሜሪካ ዶላርም ማለት ነው እና 500 ሚሊዮን ዶላር ለማገበያየት ጨረታ ወጥቶ ግን ባንኮች 1 ቢሊዮን 60 ሚሊዮን ዶላር እንኳን ቢቀር መግዛት የሚችል ፍላጎት እንዳላቸው አሳይቷል። እንግዲህ በተወሰነ መልኩ የዛሬውን ውጤትና ጠቅላላ እስከዛሬ የተደረጉ ጨረታዎች ላይ ምን ይመስል ነበር ትሬንዱ፣ ጠቅላላ የተገኘ ገቢ ምን ይመስላል፣ በጨረታ ደግሞ የተገኘ ውጤትንም አብሬ ላቅርብላችሁ ፈልጌያለሁ። እንግዲህ ዛሬ ጨረታ ሲከናወን የሚጠበቅ ነገር ነበር። ዋጋ ከፍ ሊል እንደሚችል፣ ፍላጎትም ከፍ ሊል እንደሚችል የሚጠበቅ ነበር። አንደኛ የብሔራዊ ባንክ ኢንዲኬቲቭ የሚባለው አማካይ የሚባለው ዋጋም ዛሬ እንኳን ዕለቱ ላይ የነበረው 157 ብር ከ26 ሳንቲም ነው ከጨረታው በፊት ማለት ነው። ስለዚህ ከዚህ በላይ ዋጋ ሊያስገቡ እንደሚችሉ የሚጠበቅ ነው። ለሁለት ወር በባንኮች መካከል ጨረታ ላይ ስላልተሳተፉ በቂ ካሽ እንዳላቸውና ብዙ ሊገዙ እንደሚችሉ ይገመታል። ብዙ ሊያስገቡ እንደሚችሉ ጨረታ ላይ ባለመሳተፋቸው ከፍተኛ ቁጥር ያለው ካሽ ይኖራቸዋል። ለሁለት ወርም በተመሳሳይ ሬት ውስጥ ስለቆየ በትልቅ ዋጋ ለመግዛት ሊፈልጉ እንደሚችሉ የሚገመት ነው። ስለ ቀጣይም ጨረታ ዋስትና ሊኖራቸው አይችልም። አሁን ሁለት ወር በሙሉ ጨረታ አልተከናወነም። በቀጣይም ጨረታ መቼ እንደሚከናወን ብሔራዊ ባንክ አላሳወቀም። በፊት በየ15 ቀኑ እንደሚያወጣ አናውስ ያደርግ ነበር፣ ግን አሁን አላቀረበም። የመጨረሻ አራተኛ ሩብ ዓመትን ጨረታ እንዴት ሊያደርግ እንደሚችል ምን ያህል እንደሚያቀርብ የሚኖረው ኮንሲስተንሲን አላቀረበም። ስለዚህ ዋስትና የለንም የሚል ስሜት ስላለ ባለው ዋጋ ሊገዙ እንደሚችሉ ታሳቢ ሁኔታ ነበረ ጨረታው ላይ። እስቲልም ደግሞ ፍላጎት እንዳለ እንዳትረሱ። 21ኛው ዙር መጋቢት 8 ላይ ጨረታ 70 ሚሊዮን ዶላር በወጣ ጊዜ ያሳዩት ፍላጎት 241 ሚሊዮን ዶላር ለመግዛት ፍላጎት ነበራቸው። ስለዚህ ገበያ ውስጥ እስቲል ፍላጎት እንዳለ ይታወቃል። በቀጣይ ደግሞ ፍላጎት ማደጉም እንደማይቀር ደግሞ ይታወቃል። ይህን ከግምት ይከታሉ። ስለዚህ ብዙ ጨረታ ላይ ስላልተሳተፉ ካሽ እጃቸው ላይ ይኖራቸዋል። ስለዚህ ያላቸውን ካሽ ይዘው መጥተው ገበያው ላይ ይሳተፋሉ። ስለዚህ ዋጋው ከፍ ሊል እንደሚችል ግምት ነበር እና ዛሬ 30 ባንኮች ተሳትፈው 14 ባንኮች ደርሷቸዋል። ይሄ ሲባል ምን ማለት መሰላችሁ? 30 ባንኮች ተሳተፉ ማለት 30ውን ባንክ አንድ የአሜሪካ ዶላር በምን ያህል ገንዘብ እንደሚገዛ ዋጋ አቅርቧል። አላቀረበም ማለት አይደለም። ነገር ግን 14 ባንኮች ያስገቡት 14ቱ ባንኮች ብቻ ናቸው 50 ሚሊዮኑን የተከፋፈሉት ማለት ነው። ምን ማለት ነው? በዕለቱ ከፍተኛ አንድ የአሜሪካ ዶላርን በ160 ብር ከ90 ሳንቲም ለመግዛት ፍላጎት ነበረ። ከፍተኛ የገባው እሱ ነው። የዝቅተኛ ዋጋም ገብቷል። ትንሽ የሚባለው ወደ 157 ብር ከ30 ሳንቲም ነው። ኦልሞስት የብሔራዊ ባንክ ኢንዲኬቲቭ ሬቱ ማለት ነው። ይሄን ይመለከታል ብሔራዊ ባንክ የ30ውን ባንኮች ዝርዝር ዋጋ ስለሚወስድ ማለት እና ከቶፍ የሚባለው ዋጋ አለ። አማካዩ ምን ማለት ነው? ከፍተኛ ላስገቡት 500 ሚሊዮኑን እያደለ ሲወርድ 159 ብር ከ62 ብር ያስገባው ባንክ ጋር አለቀ ብሩ ማለት ነው። 50 ሚሊዮን ብሩ አለቀ። ከ159.62 ብር በታች ያስገቡ በሙሉ ሳያገኙ ተመለሱ። 16ቱ ባንኮች ማለት እነሱ ማለት ነው እንጂ ዋጋ ያላስገቡ ወይም ያልተሳተፉ ማለት አይደለም። ግን አንድ ባንክ ትልቅ ስላስገባ ብቻውን አይወስድም። የተወሰነ ኮታ አለ። እሱን ኮታ ብቻ ነው መውሰድ የሚችለው እንጂ ትልቅ ስላስገባ አንድ ባንክ ጠቅልሎ መውሰድ አይችልም በመመሪያው መሰረት። ግን እንግዲህ በ160.9 ብር እስከ 159.62 ብር መካከል ሲገበያይ ነው። ትንሽዬ ዴሲማል ማለት። ስለዚህ በትልቅ ብር ነው ሲሻሻጡ የነበረው። ፍላጎቱ ከፍተኛ ነው ወይ? 1 ቢሊዮን 60 ሚሊዮን ነው የጠየቁት ከተባለ እኔ ብዙ ነው ብዬ አልገምትም። ምክንያቱም መጋቢት 8 ላይ ለ70 ሚሊዮን 241 ሚሊዮን ነው ጠይቀው የነበረው። ኦልሞስት 3 እጥፍ ማለት ነው። በአሁኑ እኮ 2 እጥፍ በሉት። 500 ሚሊዮን ቀርቦ 1 ቢሊዮን ማለት 2 እጥፍ ነው። ስለዚህ ከባለፈው ፍላጎት አንጻር ሲታይ፣ ረጅም ጊዜ ጨረታ ውስጥ ካለመኖራቸው አንጻር ሲታይ ብዙ ነው ብዬ አልገምትም። አሁን ባንኮች
ከሚገዙበት ባነሰ ዋጋ ነው እየገዙ ያሉት። በነገራችን ላይ ከብሔራዊ ባንክ የገዙት አሁን ባንክ ላይ ከሚገዙበት ያነሰ ነው። ለምሳሌ አንዳንድ ባንኮችን እንመልከት። የኢትዮጵያ ንግድ ባንክ በ154 ብር ከ06 ሳንቲም እገዛለሁ ይላል። ዛሬ ያለው የባንክ ሬቱ ማለት ነው። ለሚላክላቸው ሰዎች ደግሞ ሬሚታንስ ለሚላክላቸው ሰዎች 9% ቦነስ ጨምሬ በ166 ብር እገዛለሁ እያለ ነው። ከሰዎች በ166 ብር እገዛለሁ ብሎ ከብሔራዊ ባንክ ላይ በ159 ብር መግዛት ማለት በጣም ያዋጣ ነው። ብዙ ርቀት የሌለው ነው ማለት ነው። በካሽ ለሚመነዝሩ ሰዎች ደግሞ 154 ብር ሩቅ ያልሆነ ነው። አዋሽ ባንክም በ154 ብር ከ22 ሳንቲም ነው የሚለው አንድ አሜሪካ ዶላር 10% ቦነስ ብትጨምሩ ወደ 169 ብር አካባቢ ማለት ነው። በ169 ለመግዛት ወስነው የነበሩ በ159 አገኙ ማለት መጥፎ የሚባል አይደለም። ሌሎቹም ባንኮች ተመሳሳይ አካባቢ ናቸው መጠናቸው። የጨረታው ነው ዛሬ የሚያሳየው እሱ ነው። ግን ጠቅላላ እስቲ እንመልከተው። ጠቅላላ ጨረታውን ብንመለከት እኔ ጥሩ ይመስለኛል። ምንድን ነው እየነገረን ያለው የሚለውን። ምክንያቱም የአሁኑን ጨረታ የሚያሳዩ በጣም ብዙ የመመሪያም ለውጦች ነበሩ። ዋጋው በጣም እንዳይጋነን ያደረገው የዛሬ 2 ወር 157 ብር ከ46 ሳንቲም የነበረ ዋጋ አሁን 159 ብር ከ98 ሳንቲም ነው። ኦልሞስት $2 ልዩነት ነው፣ $2 ብር ልዩነት ነው መካከል ላይ ያለው 2 ወር ሙሉ ጨረታ ሳይኖር። ስለዚህ በጣም እንዳይጋነን ያደረገው መሰረታዊ ምክንያት እኔ የማስበው አንደኛ ጥር 30 ላይ ወጥቶ የነበረው የጉምሩክ አመላካች ዋጋ መጠቀም አለባችሁ የሚለው አንደር ኢንቮይስን እያጠፋ ስለሆነ እዛው አካባቢ እንዲቆይ አድርጓል። የካቲት 4 ላይ የወጣው የምንዛሬ መመሪያው ማለት ነው አንድ ሰው $300 መላክ ይችላል የሚለው፣ ኤክስፖርተሮች 100% ያላቸውን የውጭ ምንዛሬ መጠቀም ይችላሉ የሚለው፣ የግል የምንዛሬ ቢሮዎች ካፒታላቸው እንዲያድግላቸው የሚያዘው፣ ካፒታላቸው እንዲጠቀሙ የሚያዘው እነሱ መመሪያዎች ምንዛሬን የመወሰን አቅም አላቸው። ደግሞ ያው በተቃራኒ ደግሞ የሚታይ ነበረው የካቲት 21 ላይ የጀመረው የኢራን ጦርነት የብሔራዊ ባንክን ወጪ በጣም ከፍተኛ ስላደረገው እሱ ደግሞ በኔጌቲቭ ይታይ የነበረ ነው። ግን ደግሞ የብሔራዊ ባንክ ቁጥጥርም ከፍተኛ ነበረ። አካውንቶች ላይ ያለ ቁጥጥር በጣም ከፍተኛ ነበረ። ምንዛሬ ላይ ያለ ቁጥጥር በጣም ከፍተኛ ነበር። ኢሌጋል የሆኑ ሬሚታንስ ላይ ያለ ቁጥጥር በጣም ከፍተኛ ነበር። ስለዚህ ላለፉት 60 ምናምን ቀናቶች በጣም በተጋነነ መልኩ አልሄደም። ብዙ ኢንዲኬተሮች ነበሩት። ግን እስቲ የ22ቱን ጨረታዎች ብንመለከት የመጀመሪያው 2016 ሐምሌ 30 ያደረገው ጨረታ ነበረ በ107 ብር ይሸጥበት የነበረው። ከዛ በኋላ ግን በጣም ብዙ ጨረታዎችን አድርጓል እስከ 22ኛው ጨረታ ጊዜ ድረስ ማለት ነው። 10ኛ ኦክሽን ላይ ሲደርስ 2017 ከገባ በኋላ እስከ 18 10ኛ ጨረታ ላይ ሲደርስ ጥቅምት 3 2018 ማለት ነው። ኦልሞስት ከዓመት ከምናምን በኋላ 148 ብር የገባው ከ107 ብር 148 ብር ማለት ነው። 16ኛ ጨረታ ላይ ሲደርስ ያው ወደ ጥር 19 2018 ላይ ሲገባ ወደ 154 ብር ነው የደረሰው። አሁን ደግሞ 159 ብር ከ98 ሳንቲም አካባቢ ነው የደረሰው። ኦልሞስት 46-47% አካባቢ ማለት ነው። እንግዲህ የማክሮ ኢኮኖሚክስ አጀስትመንት እንዳለ ነው የሚያሳየው። ከሐምሌ 2016 አሁን 2018 ሐምሌ ሊገባ ኦልሞስት 1-2 ወር ነው የቀረው። ስለዚህ 2 ዓመት ምናምን የሚጠጋ ማለት ነው። 2 ዓመት በሚጠጋ ወቅት ውስጥ ኦልሞስት ለ50% ዲፕሪሺዬሽን ሬት ይዞ ማክሮ ኢኮኖሚ የተወሰኑ አጀስትመንት አሉ። ለዚህ ደግሞ ኢምፓክቱ ጨረታ እንደሆነ ነው ይሰማኛል። እንግዲህ በጨረታው እስካሁን ወደ $267 ቢሊዮን ነው ያጫረተው ብሔራዊ ባንክ። 2017 ብቻ 8 ጊዜ ጨረታ አድርጓል። ወደ $430 ሚሊዮን ነው በጨረታ ያወጣው። 61 ቢሊዮን ብር ከገበያ ሰብስቧል ማለት ነው። ከመጋቢት 23 2017 እስከ ሐምሌ 29 2017 ድረስ ማለት ነው። 2018 ከገባ ወደ $2.21 ቢሊዮን የዛሬውን ጨምሮ አጫርቷል። ወደ 343 ቢሊዮን ብር ከገበያ ሰብስቧል። ከጥቅምት 3 2018
እስከ እስካሁን አሁን እስከተደረገው ጨረታ ድረስ አሁን ግንቦት 11 እስከተደረገው ጨረታ ድረስ ማለት ነው። በድምሩ በእነዚህ 22 ስፔሻል በሚባሉትም በየ15 ቀኑን በሚከናወነው ውስጥ 2.67 ቢሊዮን ዶላር ነው ያጨረተው። ከገበያ የሰበሰበው ለግማሽ ትሪሊዮን የቀረበ ነው። 404 ቢሊዮን ብር ማለት ነው። ኤግዛክት ነምበር ማለት አይደለም፣ ግን እዚህ አካባቢ ማለት ነው። አማካይ ዋጋውን እየወሰድን ለምሳሌ ዛሬ ብቻ 500 ሚሊዮን ዶላሩን በ159.98 አማካይ ዋጋ ቢሸጥ ከዚህ በላይ ዋጋዎችም ተሸጠዋል። 80 ቢሊዮን ብር ሰብስቧል በአንድ ቀን ውስጥ ማለት ነው። ይሄ ኤክስቼንጅ ሪፎርም ከተደረገ በኋላ ሴንትራል ባንኩ በጣም ብሔራዊ ባንኩ በጣም ኢንተርቪን እንዳደረገ ነው የሚያሳዩ ገበያው ላይ ማለት ነው። በጣም በከፍተኛ ሁኔታ ለምሳሌ የ500 እንኳን ሚሊዮን 500 ሚሊዮን በአንድ የ500 ሚሊዮን እንኳን ዶላር የቀረበባቸው ወደ 3 ጨረታዎችን ያከናወነው የካቲት 14 የነበረው ግንቦት 11 የነበረው ጥር 19 የነበረው 500 ሚሊዮን ማለት ነው። ጥቅምት 3 የነበረው 150 ሚሊዮን ሌሎቹ ግን 70 ሚሊዮን 50 ሚሊዮን ምናምን አካባቢ ላይ የቀረበባቸው ናቸው። ስለዚህ 404 ቢሊዮን ብር ሰብስቧል ማለት ነው ከብሔራዊ ባንክ ከገበያ ላይ። በፌዝም መመልከት እንችላለን። ለምሳሌ 2016 መጨረሻ አካባቢ ላይ በተወሰነ መልኩ ወደ ማኔጂንግ ፍሎቲንግ እየገባ ወደ ፍሪ ኦልሞስት ወደ ፍሪ ማርኬት እየገባ ስለነበረ በቃ ዲቫሉሽን የሚጠበቅ ነው። በፍጥነት ዲቫሉ ያደርጋል ተብሎ የሚጠበቅ ነው። ግን ፌስቱን ብንመለከት 2017 ላይ ወደ 8 ጨረታ 430 ሚሊዮን ወደ ገበያው ለቆ ለመረጋገጥ ጥረት ሲያደርግ ነበር። ከ131 ወደ 138 እዛ አካባቢ ነው የቆየው። እነዚህ 8 ጨረታዎች አንድ የአሜሪካ ዶላር 2016 ላይ በጨረታ 170 ብር የነበረውን 138 ብር ለማድረስ 8 ጨረታ ወስደዋል። በተወሰነ መልኩ ብር በሂደት እየተዳከመ ግን ፍላጎትን ለማረጋጋት እየሞከረ ጥቁር ገበያ ላይ ያለውን ባላንስ ለመጠበቅ እየሞከረ እንደነበረ ነው እኔ ማስበው 2017 ላይ። 2018 ከገባ ግን አሁን እንኳን ገና ሳይጠናቀቅ ዛሬ ግንቦት 11 ጨረታ ከአሁን በኋላ ሜይ ቢ እስከ ሰኔ 30 ይኖራል ብለን ሰኔ እንኳን አይደለም ሰኔ፣ ሐምሌ፣ ነሐሴ ድረስ ዝም ብሎ ካሌንደር ይር ስለሆነ የምንቆጥረው ይቀራል ብለን ብናስብ 12 ጊዜ ነው ጨረታ ያደረገው ከጥቅምት 3 ጀምሮ ማለት ነው። ይህ ዓመት ከገባ ወደ 343 ቢሊዮን ብር ከገበያ ሰብስቧል። አሁን 148 ብር ሆኖ የተረከበው ከጥቅምት 3 ጀምሮ አሁን ድረስ እንኳን ብናይ ወደ 159 ብር። ይሄ ጨረታው ባይኖር በጣም ይለጠጥ የነበረ ገበያን አጀስት እያደረገ እንደሆነ ነው የማስበው። በጣም ማሲቭ የሆነ ኢንጀክሽን ነው። በቃ የውጭ ምንዛሬ በጣም ኢንጀክት አድርጓል። 2.2 ቢሊዮን ማለት በጣም ብዙ ነው እኮ። እኔ ማስበው እንደዛ ነው። ማኔጅ ለማድረግ በቃ ሊኩዲቲ ሰፖርት ለማድረግ ባንኮችን የውጭ ምንዛሬ እንዲያገኙ ለማድረግ ብዙ እንደሰራ እኔ ይሰማኛል፣ ጠቅላላውን ስንመለከተው ማለት ነው። ግን ይሄ ብቻ ገበያ ላይ ያረጋጋ ደግሞ እንደሚችል ማሰብ በደንብ ነው የሚያስፈልገው። በጣም ብዙ ትራንዚሽን የሚፈልጉ ጉዳዮች እንዳሉ ነው እኔ ማስበው። አንደኛው በጨረታ የሚቀርበው የውጭ ምንዛሬዎች በቂ ናቸው አይባልም። ግን የውጭ ምንዛሬ ማቅረብም ሲደመር ብሔራዊ ባንኩ የሚያስበው ምንድን ነው? ጥሬ ገንዘብ ከገበያ መሰብሰብ። እንዳትረሱ ብሔራዊ ባንክ አይኤምኤፍ በመጣ ቁጥር አንድ የሚሰጠው ሰጀሽን ምንድን ነው? ጥብቅ የሆነ የገንዘብ ፖሊሲያችሁን ቀጥሉ ነው። የገንዘብ ፖሊሲ ቀጥሉ ማለት ምን ማለት ነው? ጥብቅ የገንዘብ ፖሊሲ ከገበያ ላይ ያለ ገንዘብን መሰብሰባችሁንም አትርሱ ማለት ነው። 404 ቢሊዮን ሰብስቧል እስካሁን ኦልሞስት። በእርግጥ ዞሮ መውጣታቸው አይቀሩም። በብሔራዊ ባንክ በተለያዩ ወጪዎች በመንግስት ወጪዎች በኩል ሊወጡ ይችላሉ፣ ግን ከገበያ ተሰብስቧል። ይሄ ደግሞ የዋጋ ንረትን በቁጥርም ቢሆን የመቀነስ ላይ ኢምፓክት እንዳለው ብሔራዊ ባንክም ያውቃል፣ አይኤምኤፍም እንደዛ ይላል፣ ሪኮመንድ ያደርጋል። በቅርቡ የአይኤምኤፍ ማኔጂንግ ዳይሬክተርም የመጡ ጊዜ አንዱ ሰጀሽኑ ምንድን ነው? ዋጋ ንረትን ለመቆጣጠር ጥብቅ የገንዘብ ፖሊሲያችሁ መቀጠል አለባችሁ ነው። ስለዚህ 2.67 ቢሊዮን ዶላር ወደ ገበያ መልቀቅ እንደ አንድ ግብ ሊቆጥር ይችላል። 404 ቢሊዮን ብር ደግሞ ከገበያ መሰብሰቡን ደግሞ ይመለከታል። ስለዚህ ባንኮችም ዊን እያደረጉ ነው፣ ብሔራዊ ባንክም ዊን እያደረጉ ነው፣ እየቀጥሉ ያሉት እንደ ፖሊሲም ማለት ነው።
ግን ሌሎች ስራዎች ደግሞ ያስፈልጋሉ። ጨረታ ሁል ጊዜ መፍትሄ ላይሆን ይችላል። መፍትሄ አሉም አይሆንም። በእርግጥ የኤክስፖርት አቅም በጣም ማደግ አለበት። የኤክስፖርት ተፎካካሪነት ማደግ አለበት። በእርግጥ አሁን መካከለኛው ምስራቅ ላይ ያለው ጦርነት የሚቆይበት ጊዜ ይወስነዋል ለብሔራዊ ባንክ ጥንካሬ። ምክንያቱም የነዳጅ ዋጋ በጨመረ ቁጥር፣ የሎጂስቲክ ዋጋ በጨመረ ቁጥር፣ የኢንሹራንስ ዋጋ በጨመረ ቁጥር የብሔራዊ ባንክ ወጪው ጨምርና ለገበያው ለቅ የነበረውን የውጭ ምንዛሬ ያዝ ማድረጉ አይቀርም። የብድር ስምምነት ብድር የማራዘም ስምምነቶች ባልተሳኩ ቁጥር እሱ ለገበያ አይለቅም። ለገበያ ባላለቀና እጥረት በተከሰተ ቁጥር ደግሞ ብር እየተዳከመ መሄዱም አይቀርም። ስለዚህ ዲፔንድስ እነዛ ፋክተሮች ላይ የጦርነቱ ፋክተር ላይ እና የብድር ድርድሩ ላይ ፋክተር ያደርጋል። ግን ቢሆንም ኤክስፖርት አቅምን በጣም ማሳደግ ያስፈልጋል። የአምራች ሴክተሩን በጣም ማጠናከር ያስፈልጋል። ከቱሪዝም የሚገኘው የውጭ ምንዛሬ ምንጩ እንዲያድግ ማድረግ ያስፈልጋል። ከዲያስፖራ የሚገኘው የውጭ ምንዛሬ በትክክለኛው አክሰስ እንዲመጣ ማድረግ በደንብ ነው የሚያስፈልገው። በቃ በዋናነት ምርትና ምርታማነትን ማሳደግ በጣም ነው የሚያስፈልገው። ኢቭን ዋጋ ንረት የሚመራበትን ዲሲፕሊን ማሳደግ በጣም ነው የሚያስፈልገው። ስለዚህ ከ2 ወር በኋላ ዕለታዊ የምንዛሬ ዋጋ ከፍ ሊል እንደሚችል ኤክስፔክት የሚደረግ ነው። በጣም ደርቆ ስለነበረ ገበያው ላይ ማለት ነው። ደግሞ ፍላጎት ከፍተኛ ሊሆን እንደሚችልም የሚገመት ነው። ስለዚህ እሱ ነው ጨረታው ላይ የሆነው። በቀጣይ የሚኖረው የጨረታ መቼ እንደሆነ ባይታወቅም ግን ጠቅላላ የዛሬ ውጤቱን ሲደመር ደግሞ የ22ቱን የጨረታ ውጤቶች ለእናንተ ዲቴል አናሊሲስ ለመስጠት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።